አድማው በይፋ ተጀመረ። አብዛኞቹ ሆስፒታሎችና ጤና ጣቢያዎች በከፊል ባዶ ሆኑም። የጸጥታ አካላት የጤና ባለሙያዎችን በግዳጅ ወደ ሥራ ለማስገባት የቤት ለቤት አሰሳ መጀመራቸው ተሰማ። ጥያቄውን አሁን መመለስ አንችልም የሚል ምላሽ የጤና ሚኒስቴር ሰጠም። በዝርዝር መረጃችን ይዘነዋል። በጎንደር ከተማ የብልጽግና ጦር እርስ በርሱ ባደረገው ውጊያ በርካታ አመራሮች ተጎድተዋል። ብልጽግና ቅርቃር ውስጥ ገብተናል ብሏል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። በሌላ በኩል መምህራንና ተማሪዎችም የጤና ባለሙያዎቹን ተቃውሞ ተቀላቀሉ። የመምህራኖቻችን የዳቦ ጥያቄ ይመለስ፣ በተቃውሞ ምክንያት በአዲስ አበባ ትምህርት ቤቶችም ሊዘጉ ይችላሉ የሚል ስጋት አጭሯል። መንግስት በአንጻሩ ሥራ ካቆማችሁ ከውጪ ዶክተሮችን አስመጣለሁ የሚል ማስፈራሪያ ማሰማቱ ቁጣን ቀስቅሷል። በ10 ሺህ ብር ደሞዝ ከየት ሀገር ነው ዶክተር የሚገኘው የሚለው ጥያቄ ግን ምላሽ አላገኘም። በዝርዝር መረጃችን ይዘነዋል። በሌላ በኩል በውጊያ ላይ የነበሩ ጀነራሎች ከባድ የወንጀል ድርጊት ይፋ ሆኗል። በርካቶችን ያስደነገጠ ክስተትም ሆኖ ታይቷል። የጀነራሎቹ ማንነትም 1-2 ተብሎ በስም ተጠቅሷል። በመረጃችን ትሰሙታላችሁ። ጓጽዮን አቅራቢያ ታጣቂዎች 9 ሰዓት የፈጀ ጥቃት አድርሰው በርካቶችን እንደገደሉ ታወቀ። መንደሩ በሙሉ ተቃጥሏል። አንዳንዶች በምሽት ሲሸሹ ገደል ውስጥ ገብተው ያሉበትን አናውቅም፣ ሲኦል የሆነ ጊዜ ያሳልፈናል ሲሉ ከተኩሱና ጥቃቱ የተረፉ ሰዎች ተናግረዋል። በዝርዝር መረጃችን ይዘነዋል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች ከፍተኛ የክልሉ ባለስልጣናት ከግድያ ሙከራ ማምለጣቸው ተሰማ። የአይን ምስክሮችና የክልሉ መስተዳደር ምንጮች ባደረሱን መረጃ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ፣ ምክትላቸው አቶ ድረስ ሳህሉ፣ አቶ ማማሩ፣ አቶ ቀለመወርቅ ምህረቴና አቶ ጥላሁን አሰፋ በትናንትናው ዕለት ከዱር ቤቴ ተነስተው ወደ ባህር ዳር በጉዞ ላይ እያሉ ቻይና ካምፕ አካባቢ ሲደርሱ ከተፈጸመባቸው የደፈጣ ጥቃት ለጥቂት መትረፋቸውን ገልጸዋል። ትናንት ከቀኑ 6 ሰዓት ላይ በአርፒጂና በዲሽቃ ከተፈጸመው ከዚህ የደፈጣ ጥቃት ባለስልጣናቱ ለጥቂት ያመለጡ ቢሆንም አጃቢ ከነበሩት ፓትሮሎች መካከል አንደኛው ከጥቅም ውጭ መሆኑንና አጃቢዎቹም ሰለባ መሆናቸውን የመረጃው ምንጮች ጨምረው ገልጸዋል። ጥቃቱን ተከትሎ በአካባቢው ከፍተኛው ጥረት ተፈጥሮ መዋሉንም ነዋሪዎች አረጋግጠዋል። በሰዓቱ ጥቃቱ በፋኖ ኃይሎች እንደተፈጸመ ግምት ይሁን እንጂ በየትኛው የፋኖ አደረጃጀት በትክክል እንደተፈጸመ ያልታወቀ ቢሆንም ትናንት ከመሼ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ባወጣው መግለጫ ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። የባለስልጣናቱን ጉዞ አስመልክቶ ከ3 ቀናት በፊት በደረሰን መረጃ መሰረት በትናንትናው ዕለት ከቢኮሎ እስከ ቻይና ካምፕ ድረስ ከያዝነው ደፈጣ እናረጋ ከበደ ለጥቂት አምልጠውናል ሲል ብርጌዱ ባወጣው መግለጫ ጠቅሷል። ጉዳዩን አስመልክቶ የክልሉ መንግስትም ሆነ የባህር ዳር ከተማ አስተዳደር እስካሁን የሰጡት ምንም አይነት መግለጫም ሆነ አስተያየት የለም። ሆኖም ይህንን ተከትሎ ከሰዓት በኋላ በምክር ቤቱ ጽሕፈት ቤት በከፍተኛ እጀባ አስቸኳይ ስብሰባ ተቀምጠው የነበሩት ባለስልጣናቱ የከተማውን ጸጥታና ደህንነት ይበልጥ ለማረጋገጥ ተጨማሪ ኃይል መሰማራት አለበት፣ ጽንፈኛው ቡድን የልብ ልብ እንዳያገኝ በዚህ ጉዳይ ምንም መግለጫ መስጠት አያስፈልግም ማለታቸውን የመስተዳድሩ የውስጥ ምንጮች ጨምረው ገልጸዋል። በሌላ መረጃ ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር የተያያዘ
ለዓመታት የቆየ ጥያቄያቸውን ለመንግስት ሲያቀርቡ ቆይተዋል። ጥያቄያችን መልስ ካላገኘ የሥራ ማቆም አድማ እንመታለን ባሉት መሠረትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ሐኪሞች የጠሩት የተጠናከረ የሥራ ማቆም አድማ ዛሬ ግንቦት 5 ቀን 2017 ዓ.ም በይፋ ተጀምሯል። በምስራቅ አፍሪካ ለሐኪሞቿ ትንሽ ክፍያ የምትከፍለው ሀገራችን ኢትዮጵያ ዶክተሮቿ አድማ መጥተዋል። አብዛኞቹ የጤና ኬላዎች፣ የጤና ጣቢያዎች እንዲሁም ሆስፒታሎች በከፊል ባዶ ሆነዋል። ዛሬ በተለያዩ ምክንያቶች ሥራ ማቆም ያልቻሉ የጤና ባለሙያዎች ከሰዓት በኋላ አሊያም ደግሞ ነገ ጠዋት አድማውን እንዲቀላቀሉ የኢትዮጵያ የጤና ባለሙያዎች ንቅናቄ ጥሪውን አቅርቧል። ይሁንና የጸጥታ አካላት የጤና ባለሙያውን በግዳጅ ወደ ሥራ ለማስገባት የቤት ለቤት አሰሳ መጀመራቸውን የተሰማው የጸጥታ አካላቱ ባለሙያውን የማስገደድና የማስፈራራት አለፍ ሲልም የድብደባና የእስራት እርምጃዎችን እየወሰዱ እንዳሉም ምንጮች ገልጸዋል። በተለይም በደቡብና በሲዳማ ክልል እንዲሁም በአማራ ክልል የጸጥታ አካላት የጤና ባለሙያውን በግዳጅ ወደ ሥራ ለማስገባት መሰማራታቸው የተነገረ ሲሆን በዚህ ሁኔታ ሕክምና መስጠት አንችልም ያሉ ዶክተሮችም እየታፈሱ ወደ እስር ቤት እንዲገቡ እየተደረገ መሆኑን ምንጮች ገልጸዋል። በአብዛኞቹ ሆስፒታሎች ከድንገተኛ ክፍል፣ ከጽኑ ሕሙማን ክፍል፣ ከጨቅላ ሕፃናት ክፍል እንዲሁም ከማዋለጃ ክፍል ውጭ ያሉ አገልግሎቶች ሙሉ በሙሉ ዝግ ሆነዋል። ሕሙማንም በሕክምና እጦት ምክንያት ሕይወታቸው እንዳለፈ ነው ምንጮች ገለጹት። ላብነትም በትግራይ መቀሌ አንድ አባት ዛሬ ከነጋ በሕክምና እጦት ምክንያት ሕይወታቸው እንዳለፈ ተነግሯል። እንደ ባለሙያዎቹ መረጃ ከሆነ ለሚዲያ የበቃው ይህ ቢሆንም ለሚዲያ ያልበቁ በርካታ አደጋዎችና ሞቶች ሊከሰቱ እንደሚችሉ ገልጸው በዚህ ምክንያት ለሚመጣው አስከፊ ጉዳትና ሞት የተቋማቱ ኃላፊዎች፣ የጸጥታ አካላትና የጤና ቢሮ እንዲሁም የጤና ሚኒስቴር ኃላፊዎችና የሀገሪቱ መንግስት ሙሉ በሙሉ ኃላፊነቱን ይወስዳሉ ብለዋል። የመንግስት ሚዲያዎች በአንጻሩ ከላይ በወረደላቸው ትዕዛዝ መሰረት ምንም አይነት የሥራ ማቆም አድማ እንደሌለና እንደ ወትሮው አገልግሎቶች እየተሰጡ መሆናቸውን እየዘገቡ ናቸው። ይሁን እንጂ የኢትዮጵያ የጤና ባለሙያዎች ማህበር ህዝቡ በዚህ ምክንያት ግራ መጋባት የለበትም፣ በሀገር አቀፍ ደረጃ አድማው ተጀምሯል ብሏል። የጤና ባለሙያዎቹን ለማስገደድ መሞከር፣ በታጠቀ ኃይልም ማስፈራራት ወንጀል ነው። በወታደር ተገዶ የሚሰራ ሥራ የለም ብለዋል። በዛሬው ዕለት የሚጠራን ማንኛውንም ስብሰባ የማያስተናግድ መሆኑን የገለጸው ማህበሩ በስብሰባው ባለመሳተፍ የራሳችሁን ግዴታ እንድትወጡ ሲል ለዶክተሮችም መልእክቱን ልኳል። መንግስት በአንጻሩ ጥያቄውን አሁን መመለስ አልችልም በሚል በጤና ሚኒስቴር በኩል ምላሽ ሰጥቷል። የተቃውሞውን መበርታት ተከትሎ ወደ ሚዲያ ብቅ ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅት እየተደረገ መሆኑን ገልጸዋል። ይሁንና ይህ ዝግጅት ወራትና ዓመታትን የሚወስድ እንጂ በአንድ ጀንበር ለጥያቄው ምላሽ የሚሰጥ አይደለም ብለዋል። ይህ በእንዲህ እንዳለም የጤና ባለሙያዎቹ